ሰላም እንዴት አላችሁ? ውድ ቤተሰቦቻችን የሐመር ሚዲያን የመረጃ ሰዓት እየተከታተላችሁ ነው። አማደገፋ መረጃዎቹን አሰባስቤ ወደ እናንተ አደርሳለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ከወደ ጎንደር ከሰማነው ዜና እንጀምራለን። ሲም ካርድ በመጠቀም ፈንጂዎችን ለማፈንዳት ሲንቀሳቀሱ የነበሩ ተጠርጣሪዎችን ይዣለሁ ሲል የጎንደር ከተማ ሰላምና ጸጥታ መምሪያ አስታውቀዋል። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ሲም ካርድ በመጠቀም ፈንጂዎችን በማፈንዳት የህብረተሰቡን ሰላም ለማደፍረስ ሲንቀሳቀሱ የተገኙ 3 ተጠርጣሪዎችን በቁጥጥር ስር አውሏል። ተጠርጣሪዎቹ በገበያ ስፍራዎች፣ በትምህርት ቤቶችና እንዲሁም ህዝብ በሚሰበሰብባቸው ስፍራዎች ፈንጂዎችን በማጥመድ የሽብር ተግባር ለመፈጸም ዝግጅት እንደነበራቸው ባደረገው ምርመራ ማረጋገጡን የመምሪያው ኃላፊ አቶ አለልኝ ዓለም ትላንት ሚያዝያ 17 ቀን 2017 ዓ.ም በሰጡት መግለጫ አስታውቀዋል። ፍንዳታውን የሚያካሂደው በፈንጂው ላይ በሚታሰር የሞባይል ቀፎና ሲም ካርድ በመታገዝ ወደ ሲም ካርዱ በመደወል ፍንዳታውን በርቀት ሆነው እንደሚያካሂዱ እንደተደረሰበትም አስረድተዋል። የመምሪያው ኃላፊ አቶ አለልኝ ዓለም በመግለጫቸው ተጠርጣሪዎቹ ከቀናት በፊት ምሽት ላይ በከተማው አንድ ፖሊስ ጣቢያና በክፍለ ከተማ ጽሕፈት ቤት ላይ ፈንጂ በማፈንዳት ተሰውረው የቆዩ ናቸው ማለታቸውን ከከተማዋ የኮሚኒኬሽን ጉዳዮች የተገኘው መረጃ ያሳያል። የጸጥታ መዋቅሩ ባደረገው ጥብቅ ክትትልና ስምሪት ተጠርጣሪዎቹ ሌላ የሽብር ተልዕኮ ለመፈጸም በአንድ የግለሰብ መኖሪያ ቤት ውስጥ በድብቅ ካዘጋጇቸው የፈንጂ መሳሪያዎች ጋር በቁጥጥር ስር ሊውሉ ችሏል ማለታቸውንም መረጃው እንዲሁ ጨምሮ አመልክቷል። ባንኮች 1.3 ቢሊዮን ብር ተጭበረበሩ ይለናል ቀጣዩ መረጃችን። 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበርበራቸውን የኢትዮጵያ ብሔራዊ ባንክ ዓመታዊ የገንዘብ ደህንነት ሪፖርትን ጠቅሶ የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ይፋ አድርጓል። የባንኩ ሪፖርት እስከ ሰኔ 2024 ድረስ ያሉ የገንዘብ እንቅስቃሴዎች ዙሪያ ትኩረቱን ያደረገ ነው። ባንኩ በሪፖርቱ ላይ እንደተጠቀሰው 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር በአጭበርባሪዎች ገንዘባቸውን አጥተዋል ብሏል። የማጭበርበር ድርጊቶቹ የተፈጸሙት በሐሰተኛው የገንዘብ ኖቶች፣ በተሰረቁ የኤቲኤም ማሽኖች፣ በሐሰተኛ ቼኮች፣ በሐሰተኛ የስልክ መልእክትና ተያያዥ መንገዶች አማካኝነት እንደሆነም ነው የተገለጸው። በዚህ ዓመት ባንኮች ያጡት ገንዘብ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ300 ሚሊዮን ብር ጭማሪ እንዳሳየም በሪፖርቱ ላይ ተጠቅሷል። በኢትዮጵያ በአጠቃላይ ካሉ 31 ባንኮች ውስጥ 28ቱ ሲጭበረበሩ የቀሪዎቹ 3 ባንኮች ማንነት ግን በሪፖርቱ ላይ አልተጠቀሰም። ባንኮች ከአነስተኛ የብድርና ቁጠባ ተቋማት ጋር በመቀናጀት ብድሮችን እየሰጡ ነው የተባለ ሲሆን ይህ አገልግሎት እየጨመረ መሄድና የበይነ መረብ ማጭበርበሮች መበራከት ባንኮች የሚያጡት ገንዘብ ሊጨምር እንደሚችል ብሔራዊ ባንክ በሪፖርቱ ላይ ጠቅሷል። ከዚህ ከባንኮች ጋር በሚደረግ ማጭበርበር ባሳለፍነው ጊዜ በኢትዮጵያ ንግድ ባንክ ላይ በዩኒቨርሲቲዎች ውስጥ የተደረገው ከኤቲኤም ማሽኖች ውስጥ ገንዘብ የማውጣት ሙከራ ከፍተኛውን ድርሻ እንደሚይዝ ይገመታል። የጤና ባለሙያዎች በ30 ቀናት ውስጥ ምላሽ ይፈልጋሉ ተብሏል። ምላሽ ካልተሰጠ ግን የስራ ማቆም አድማም እናደርጋለን ሲሉ አስጠንቅቀዋል። ጥያቄዎቻቸው ትኩረት ተሰጥቶ እየታየ ነው ሲልም ደግሞ የጤና ሚኒስቴር አስታውቋል። 12 ያህል ጥያቄዎችን ለጤና ሚኒስቴር ማቅረባቸውን የገለጹት የጤና ባለሙያዎች ጥያቄዎቻቸው እስከ ግንቦት 3 ቀን 2017 ዓ.ም ድረስ ምላሽ ካላገኘ የስራ ማቆም አድማን ጨምሮ ሌሎች ህጋዊ እርምጃዎችን እንደሚወስዱም አስጠንቅቀዋል። የጤና ባለሙያዎቹ የምንሰራው ስራና የሚከፈለን ክፍያ ተመጣጣኝ ባለመሆኑ ተገቢው ክፍያ ይከፈለን የሚል ለአንድ ወር የሚቆይ የማህበራዊ ሚዲያ እንቅስቃሴ መጀመራቸውንም እንዲሁ ጠቁመዋል። እስከ ግንቦት 3 ቀን 2017 ዓ.ም ድረስ ለጥያቄያቸው ምላሽ ካላገኙ ግን የስራ ማቆም አድማን ጨምሮ ሌሎች ህጋዊ እርምጃዎችን ለመውሰድ መዘጋጀታቸውን ለጤና ሚኒስቴር በደብዳቤ ማሳወቃቸውንም ጭምር ባለሙያዎቹ ተናግረዋል። የጤና ሚኒስቴር በበኩሉ የጤና ባለሙያዎቹን ቅሬታ በትኩረት እየተመለከተው እንደሆነ እንዲሁ አስታውቋል። ከፍተኛ የሕክምና ባለሙያዎችን ጨምሮ ሌሎችም የጤና ባለሙያዎች እንደሚሉት አሁን ባለው የኑሮ ውድነት የሚከፈላቸው ደሞዝና የሚሰሩት ስራ ኑሯቸውን በቅጡ ለመምራት እንዳላስቻላቸውም ነው የሚናገሩት። በዋናነት ለጤና ባለሙያዎቹ ቅሬታ መነሻ የሆኑት 3 መሰረታዊ ጉዳዮች መሆናቸውንም ይናገራሉ። እነዚሁም ወቅቱን ያላገናዘበ የወር ደሞዝ፣ የትርፍ ስራ ሰዓትና ክፍያ አለመመጣጠን እንዲሁም የሆስፒታሎች በባለሙያ አለመምራት መሆናቸውንም አስታውቋል። አስተያየቶቻቸውን የሰጡ አንድ የሕክምና ባለሙያ ሲናገሩ እንደተሰማው አንድ ባለሙያ በ3 ፈረቃ ለ36 ሰዓት ይሰራል።
በቂ ክፍያ ግን እየተከፈለን አይደለም። የኑሮ ውድነቱ በጣም እየጨመረ ነው። አንድ የሕክምና ዶክተር የተጣራ ደሞዙ 9000 ብር ነው። አንድ ስፔሻሊስት 11300 ብር ወርሃዊ ደሞዝ ይከፈለዋል። ስለዚህ ደሞዙ በቂ አይደለም ብለዋል። ባለሙያዎቹ ዓመታትን በትምህርት ያሳለፈ ሐኪም ወደ ስራው ዓለም ሲቀላቀል ጠዋት ገብቶ አድሮ ይውላል ይላሉ። አሁን ደግሞ በርካታ የጤና ባለሙያ ስራ እየተቀጠረ አይደለም የሚሉት ባለሙያዎቹ፣ ይህ ደግሞ በርካታ የጤና ኬላዎችና የጤና ጣቢያዎች የባለሙያ እጥረት እንዲያጋጥማቸው ማድረጉንና በስራ ላይ ለሚገኙ የጤና ባለሙያዎች ተጨማሪ ጫና እንደሚፈጥርባቸውም እንዲሁ ተናግረዋል። የትርፍ ሰዓት ክፍያ የዓለም የጤና ድርጅት ወይም WHO መስፈርት እንደማያሟላ የሚገልጹት አስተያየት ሰጪዎቹ በድርጅቱ መስፈርት መሰረት አንድ የጤና ባለሙያ 24 ሰዓት ሰርቶ 24 ሰዓት ማረፍ እንዳለበት መደንገጉንም ያስረዳሉ። ኢትዮጵያውያን የመንግስት የጤና ባለሙያዎች ግን 36 ሰዓታት ያለ እረፍት እንደሚሰሩ ነው የተናገሩት። የሆስፒታሎቹ በባለሙያ አለመመራትም ሌላው የቅሬታ ምንጭ መሆኑን የሚናገሩት የጤና ባለሙያዎቹ ለወረዳ ሆስፒታሎች ስራ አስኪያጅ የሚመደበው የወረዳ አስተዳዳሪ ነው በማለት የፖለቲካ ጣልቃ ገብነት መኖሩንም እንዲሁ ጠቁመዋል። በጋዛ የተሰማ አንድ ያልተጠበቀ መረጃም ደግሞ እንዲሁ አለ። በጋዛ አውራ ጎዳናዎች ላይ ሐማስ ጠቅልሎ ይውጣ የሚሉ የተቃውሞ ድምፆች መሰማት ጀምረዋል። በየጊዜው ቁጥራቸው እየጨመረ የሚሄድ ፍልስጤማውያን ተቃዋሚ ሰልፈኞች ሐማስ ላይ ያላቸውን ተቃውሞ ማሰማት ጀምረዋል። ላለፉት 20 ዓመታት ጋዛ ሰርጥን ያስተዳደረው ሐማስ አሁን ሰጥ ለጥ ብለው የሚገዙ ሰዎችን ማግኘት እያስቸገረው መጥቷል። ያቺ ትንሽ በፍርስራሽ የተሞላች ሰርጥ በእስራኤል የጦር ጄቶችና ሰው አልባ አውሮፕላኖች ስትደበደብ የምትውለው በሐማስ የተነሳ መሆኑን በማንሳት ተቃውሟቸውን የሚያሰሙ ዜጎች ቁጥራቸው እጅጉን እየጨመረ ነው። ግዛቲቱ ባለፉት 70 ዓመታት አይታው የማታውቀው ቀውስ ውስጥ የገባችው በሐማስ ታጣቂ ቡድን አመራሮች የተነሳ መሆኑን ቁጣቸውን የበለጠ እንዲጨምር እንዳደረገውም ነው እየተነገረ ያለው። ሐማስ ቆሻሻ ነው የሚል መፈክር በፍርስራሽ በተሞላው የጋዛ ጎዳና ላይ የተሰማው በቅርቡ ነው። ጋዛ ውስጥ የሚኖረው ጠበቃና ከዚህ በፊት የፖለቲካ እስረኛ የነበረው ሐማስን በመተቸት የሚታወቀው ሙአሚን አልናቶር ዓለም በጋዛ ሰርጥ ባለው ነገር ተታሏል ይላል። አልናቶር ዓለም ጋዛ ማለት ሐማስ ማለት ጋዛ መሆኑን ያስባል በማለት ሐማስ አልመረጥንም፣ አሁን ደግሞ ሐማስ ጋዛን ለመምራትና እጣ ፈንታውን ከእኛ ጋር ለማስተሳሰር ቆርጦ ተነስቷል፣ ሐማስ ገለል ማለት አለበት ሲል ተናግሯል። እንግዲህ በጋዛ ሰርጥ ተቃውሞን በአደባባይ መግለጽ የህይወት ዋጋ ያስከፍላል። ሐማስ ተቺዎቹን የሚታገስበት አቅምም የለውም። አልናቶር ግን የፍርሃት ነፋስ በአጠገቡ የሚነፍስ አይመስልም። በመጋቢት ወር መጨረሻ በዋሽንግተን ፖስት ላይ ቁጣ የተቀላቀለበት ጽሑፍንም አስነብበዋል። ሐማስን መደገፍ ማለት የፍልስጤማውያን ሞትን መደገፍ ማለት ነው። የፍልስጤማውያንን ነፃነት መደገፍ ማለት አይደለም ሲልም ያክላል። እንዲህ ሲናገር ለህይወቷ የሰጋ እንደሆን የተጠየቀው አልናቶር ያለውን አደጋ ተጋፍጠን መናገር አለብን ሲል ያለ ማወላወል ምላሹን ሰጥቷል። ጨምሮም ይናገራል። አሁን 30 ዓመቴ ነው። ሐማስ ይህንን አካባቢ ሲቆጣጠር የ11 ዓመት ታዳጊ ነበርኩኝ። በህይወቴ ምን ሰራው? ህይወቴ በጦርነትና በተባባሰ ግጭት ውስጥ የባከነ ነው ሲል ተናግሯል። ሐማስ እንደ አውሮፓውያኑ አቆጣጠር በ2007 የፖለቲካ ተገዳዳሪዎቹን ፋታህ የተባለውን ፓርቲን በኃይል በማስወገድ ስልጣን ከተቆጣጠረ በኋላ ከእስራኤል ጋር 3 ትልልቅ ጦርነቶችና 2 አነስተኛ ግጭቶችን አካሂዷል። በሐማስ ካለው ጭቆና በተቃራኒ የሰብአዊነት ድምጻችንን እንድናሰማ ይፈልጋል ይላል አልናቶር። መረጃውን ያገኘነው ከቢቢሲ አማርኛ ነው። የፖፕ ፍራንሲስ ሥርዓተ ቀብር ነገ እንደሚፈጸም ታውቋል። የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት የነበሩት ፍራንቼስኮስ የቀብር ስነ ስርዓታቸው ነገ እንደሚፈጸም ቫቲካን አስታውቃለች። በቅዱስ ጴጥሮስ አደባባይ በሚደረገው ስነ ስርዓት ላይ 50 የሀገራት መሪዎችና 10 የተለያዩ ሀገራት ንጉሶች እንደሚገኙ የቫቲካን ኒውስ መረጃ ያመላክታል። በአደባባዩ ከሚደረገው መርሃ ግብር በኋላ የፖፕ ፍራንሲስ ቀብር ሮም በሚገኘው ሳንታ ማሪያ ማጆሬ ቤተክርስቲያን ወይንም ባዚሊካ ይፈጸማል ተብሎም ነው የሚጠበቀው። የሽኝት መርሃ ግብሩ እስከ ዛሬ ምሽት 3 ሰዓት ድረስ እንደሚከናወንም ታውቋል። ፖፕ ፍራንሲስ ባደረባቸው ከፍተኛ የሳምባ ህመም የተነሳ የሕክምና እርዳታ ሲደረግላቸው ቆይቶ በያዝነው ሳምንት ሰኞ በ88 ዓመታቸው በመኖሪያ ቤታቸው ከዚህ ዓለም ድካም ማረፋቸው ይታወሳል።
የፖፕ ፍራንሲስን የቀብር ስነ ስርዓት ማንሳታችን ካልቀረ ግን በዚህ ሳምንት ከሰማናቸው መረጃዎች መካከል አንዱ የአርቲስት ሰለሞን ተካልኝ መሐሪ ህልፈተ ህይወት እንደነበር ይታወቃል። የትንሣኤ በዓልን ባከበረ ማግስት ጥቂት የጤና እክል ገጥሞት ወደ ሆስፒታል ያመራው ሰለሞን ተካልኝ በዚያው ህልፈቱ እንደተሰማ በተለያዩ አጋጣሚዎች በእኛም የሚዲያ ቻናል በኩል መዘገባችን ይታወሳል። ነገር ግን አርቲስት ሰለሞን ተካልኝ የት ይቀበር የሚለው ጉዳይ አሁንም እያነጋገረ እንደሆነ ነው በተለያየ አጋጣሚ መረጃዎች የሚደርሱት። ሰለሞን ተካልኝ የት ነው መቀበር ያለበት የሚለው ጥያቄ ለምን እንደዚህ አነጋጋሪ ሆነ የሚሉ ጥያቄዎች መነሳታቸው አይቀርም። 3 ቦታዎች ለምርጫነት ቀርበዋል። ሰሜን ሸዋ፣ አዲስ አበባ ቅድስት ሥላሴ ካቴድራል እና እዚያው ኑሮውን ባደረገበት አትላንታ ይቀበር የሚሉ አማራጮች አሉ። የመጀመሪያው አማራጭ የሰሜን ሸዋ አማራጭ ሰለሞን ተካልኝ ከነበረው የፖለቲካ ሁኔታ ጋር አብሮ የሚሄድ ባለመሆኑ ምክንያት ተገማች አይደለም እዛ አካባቢ መቅበር የሚሉ መረጃዎች ሲወጡ ነበረ። ቅድስት ሥላሴ የሚቀበር የሚለው መረጃ እንዲሁ ቤተክርስቲያኒቱን ሲያጥላላ ነበር በሚል መነሻ እዛም መቀበር የለበትም እና ደግሞ ተቀባይነትም አይኖረውም በሚል ብዙ መረጃዎች እየወጡ ነው። እዛው አትላንታ ሊቀበር ይችላል የሚሉ መረጃዎችም እየወጡ ነው። ምናልባት ተቃጥሎም አስክሬኑ ደግሞ ቀባሪ ካጣ ሊቃጠል ይችላል የሚሉትም መረጃዎች እየወጡ ነው። እነዚህ መረጃዎች መውጣታቸውን ተከትሎ የሚሰሙት ድምጾች ግን ነግበኔ የሚያስብሉ ናቸው። ዛሬ በህይወት ሳለን ተገቢውን ነገር አድርገን ካላለፍን ነገ እንዲህ ያሉ ጉዳዮች ይገጥሙናልና አሟሟቴን አሳምረው መቀበሪያ አታሳጣኝ የሚለው የአባቶቻችን ብሂል በእርግጥም ሚዛን የሚደፋ ነው የሚሉ አስተያየቶች እየተነሱ ይገኛሉ። እንግዲህ እንደሚታወቀው ሰለሞን ተካልኝ በህይወት በነበረበት ጊዜ በርካታ አይነት የፖለቲካ እንቅስቃሴዎች ውስጥ ገብቶ በርካታ ደግሞ ንግግሮችን ሲናገር የነበረ ሰው እንደሆነ እናውቃለን። ከዚህ ጋር ተያይዞ የእሱ ህልፈት ህይወት በተሰማ ማግስት የህወሓቱ መሪ ዶክተር ደብረጽዮን ገብረ ሚካኤል ለትግራይ ድምፅ የሆነ አካል ነው ያጣ ነው ያሳዝናል የሚል መልእክት ማስተላለፋቸው ይታወቃል። የት ይቀበር በሚለው ጉዳይ ላይ ግን እነ ደብረጽዮን ገብረ ሚካኤልም ቢሆኑ ደግሞ የራሳቸውን ሀሳብ ከመስጠት ተቆጥበዋል። ብዙዎች የህልፈተ ህይወቱ ካጋጠመ በኋላ ከህወሓት ጋር ከነበረው ግንኙነት አንጻር ምን አይነት ሁኔታዎች ይፈጠራሉ የሚል ጥያቄዎችን ያነሱ ነበረ። ግን የሀዘን መግለጫ ከማስተላለፍ የዘለለ አንዳችም የሀሳብ ልውውጥ ሲያደርጉ አላየንም። ሰለሞን ተካልኝ በህይወት በነበረበት ጊዜ በርካታ የፖለቲካ አቋሞች የነበሩት ሰው እንደነበረም እንዲሁ ይታወቃል። አንዱን መንግስት ሲደግፍ፣ ሌላውን ሲቃወም፣ በያዘው አቋም ደግሞ ሳይጸና ወደ ሌሎች አካባቢዎችም ደግሞ አቋሞችን እየቀየረ ብዙ ነገሮችን ሲል የነበረ ሰው እንደሆነ ይታወቃል። እንዲሁ ደግሞ ከፋኖ ጋር ባለው ግንኙነት ማለት ያስቸግራል። የሀሳብ ተዋሶም ፋኖን በማጥላላት ፋኖን እንዲህ ያደረጉ እንዲሆኑ በማለትም የሚታወቅ ሰው ነበረ። በአማራና በትግራይ መካከል ሊደረግ የሚገባውን የሰላም ውይይት የሚያደፈርሱ መልእክቶችንም ያስተላልፍ ነበር በሚል ብዙ ተቺዎች ሲተቹትም ይሰማል ሰለሞን ተካልኝን። ይህ ሁሉ በሆነበት ማግስት ህይወቱን ያጣው ሰለሞን ተካልኝ ግን መቀበሪያ ቦታ ማጣቱ ለብዙዎች ነግበኔ ነው እንድንል እያደረገ ይገኛል። መቀበሪያ አታሳጣኝ፣ አሟሟቴን አሳምረው የሚለው አገርኛ ብሂልም አሁን የአርቲስት ሰለሞን ተካልኝን መጨረሻ ያዩ ሰዎች ደጋግመው የሚተርቱት ተረት እየሆነ መጥቷል። አሁን ሚዲያውን ተቆጣጥረው ያሉት ሰዎች አሁን የሶሻል ሚዲያውን በዛ ላይ የሚራገበውን መረጃ አጀንዳ በመስጠትም ጭምር ተቆጣጥረው ያሉት ሰዎች ነገ ህልፈተ ህይወት ሲያጋጥማቸው እነሱስ እንዲሁ መቀበሪያ ያጡ ወይ የሚል ጥያቄ እንድናነሳ የሚያደርግ ነው። ይህንን መሰረት በማድረግ ብዙዎቻችን ሚዛናዊ የሆነ መረጃን ለአድማጭ ተመልካቾች በማድረስ ጊዜያችንን ልናሳልፍ እንደሚገባ የሚመክሩ በርካታ ሰዎችም እንዲሁ ከተለያየ አቅጣጫ ሀሳቦቻቸውን እየሰጡ እንደሆነ ነው ለመረዳት እየቻል ነው። የሆነ ሆኖ የሰለሞን ተካልኝ ራሱ በተደጋጋሚ እንደሚናገረው ሰለሞን ተካልኝ መሐሪ መቀበሪያ ማጣቱ ግን ብዙዎችን ያስገረመ መረጃ ሆኖ አልፏል። ፖፕ ፍራንሲስ ነገ ይቀበራሉ። በታላቅ ክብር ነው የሚቀበሩት። 50 የሀገራት መሪዎች፣ 10 የተለያዩ ሀገራት ንጉሶች በሚገኙበት ሁኔታ ነው የሚቀበሩት። በህይወት በነበሩበት ጊዜ ሰርተው ታልፈዋል ተብሎ የሚነገርላቸው በርካታ መልካም ነገሮች እንግዲህ ቫቲካን ባወጣችው መግለጫ መሰረት የሀገራት መሪዎችና ንጉሶች በተገኙበት እንዲቀበሩ እንዳስቻላቸው ነው እንግዲህ መገመት የሚቻለው። ምንም እንኳን ፖፑ በህይወት በነበሩበት ዘመን በጣም ብዙ አወዛጋቢ ነገሮችን ያደርጉ እንደነበረ አይዘነጋም። 10ቱ የሙሴ ትእዛዛት ላይ 2 ትእዛዛትን ጨምሯል ተብለው ይታማሉ። አንደኛው
ምንድነው ከተመሳሳይ ጾታ ጋር ያለ ነው። ከተመሳሳይ ጾታ ጋብቻ ጋር የነበራቸው ለዘብተኛ አቋም በብዙዎች ዘንድ የሚያስወቅሳቸው እንደነበረ ይታወቃል። ነገር ግን ከመሸታ ቤት ቦዲጋርድነት እስከ የካቶሊክ ሊቀ ጳጳስነት የደረሰ የህይወት ጉዞ የነበራቸው ፖፕ ፍራንሲስ ነገ ይቀበራሉ። የት እንደሚቀበሩም ደግሞ በግልጽ ታውቋል። በጴጥሮስ አደባባይም የሽኝት ስነስርዓት እስከ ዛሬ ምሽት 3 ሰዓት ድረስ ይደረግላቸዋል። በዚህ በተቃራኒ ግን የኛው የኢትዮጵያው አርቲስት ሰለሞን ተካልኝ መሐሪ መቀበሪያ አጥቶ አስክሬኑ እየተንገላታ መሆኑን ነው የሰማነው። ውድ ተመልካቾቻችን ሐመር ሚዲያችን የዛሬ መረጃ ሰዓቱን እዚህ ላይ ያበቃል። የተለያዩ ፕሮግራሞቻችን በዚህ የሐመር መረጃ በኩል ብቻ ሳይሆን በተለያዩ አጋጣሚዎችም ወደ እናንተ ይደርሳሉ። እንግዶች አሉን፣ ትንታኔዎች እንሰጣለን፣ ውይይቶችም እናደርጋለን። እነዚህ ፕሮግራሞች በቀዳሚነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። የደወል ምልክቱን ብትጫኑ ደግሞ መረጃዎቹ በቀዳሚነት ወደ እናንተ ይደርሳሉ። ቪዲዮቻችንንም እንዲሁ ሼርና ላይክ ብታደርጉልን እነዚህን መሰል መረጃዎች በቀዳሚነት ወደ እናንተ ከመድረስ ባሻገር ብዙዎች ጋር እንዲደርሱም ትረዱናላችሁና ያንን ማድረጋችሁን አትዘንጉ እያልን የዛሬውን የመረጃ ሰዓታችንን እዚህ ላይ እናበቃለን። አብራችሁን ቆይታችሁ ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። በሚቀጥሉት ጊዜያት በሌሎች መረጃዎች እንዲሁን እንጠብቃችኋለን። ከኛ ጋር የነበራችሁ ቆይታ ግን እጅግ አድርገን እያመሰገንን እዚህ ላይ እንሰናበታችኋለን። ጤና ይስጥልን።